አንድ ሰውዬ ነበረ ይላል ይህ ሰው ሰራተኞቹን ጠርቶ ብር ሰጣቸው ለአንዱ 5000 ለአንዱ 3000 ለአንዱ 1000 ሰጠና ወደ ሩቅ ሀገር ሄደ 5000 የወሰደው ሰውዬ ወዲያው ይላል ሄደና ነገደበትና ሌላ 5000 አተረፈ አንደኛው ደግሞ የወሰደውን 2000 ሄደና ነገደበትና ሌላ 2000 አተረፈ 1000 የወሰደው ግን ቀበረው ከዛም በኋላ ያ ገንዘቡን የሰጠው ጌታ ተመልሶ ሲጠይቅ ባለ 5000 ይሄው 5000 አትርፍ ያለው ባለ 2000 ይሄው ሌላ 2000 አትርፍ ያለው ባለ 1000 ደግሞ ቀበርኩት አለ ከዛም በኋላ እነዛ ላተረፉት ሰዎች እንደዚህ አላቸው እናንተ ታማኝ ባሮች በትንሽ ስለታመናችሁ በትልቁ ላይ እሾማችኋለሁ ከዛ ዝቅ ብሎ ላለው ይጨመርለታል የሌለው ግን ያለውም ይወሰድበታል እሺ ከዚህ ታሪክ ላይ አንዳንድ ፕሪንሲፕሎች ላካፍላችሁ የመጀመሪያው is what we call a principle of giftedness የሰው ልጅ ሁሉ የሆነ ነገር ተሰጥቶታል የሆነ ነገር በእያንዳንዱ ሰው ውስጥ ዲፖዚትድ ሆኗል ይሄ ምንድነው የምንለው sense of giftedness ይሄንን የማያምን ሰው በራሱ ህይወት ውስጥ I am gifted የሆነ ነገር ውስጥ ያለ የማይል ከሆነ ሁሉ ጊዜ የለኝም በሚል አስተሳሰብ ሁሉ ጊዜ የወደቀ የደከመ ይሆናል የሰው ልጅ አፍሪካ የሚወለድ ኤዥያ አሜሪካ የሚወለድ ዩሮፕ አረብ ሀገር የሚወለድ የፈለገው every human being የሰው ልጅ በሙሉ በሆነ ነገር በፍጥረቱ ውስጥ ተቀብሮ ነው ያለው በእያንዳንዳችሁ ውስጥ ታላቅ ዳይመንድ አለ ካመናችሁ አጨብጭቡ principle number 2 ለእያንዳንዳቸው እንደየአቅማቸው ሰጣቸው ሰው ሁሉ ሰው ነው ነገር ግን እንደዚህ ነው የሚለው እንደ አቅማቸው which means ሁሉ ሰው እኩል አይደለም ለምን ስጦታው ጸጋው እኩል ነው ሁሉ ሰው ግን እኩል አቅሙን አላዳበረም አቅም የማዳበሩ ስራ ሰዎችን ይለያቸዋል ይሄንን ፕሪንሲፕል ምንድነው የሚለው a principle of distinction it's a principle of distinct አንተን ልዩ የሚያደርግ አቅም የመገንባት ስራ ነው ያንን የምንለው ሰው ሁሉ እኩል አይደለም ሁሉ ሰው የተለያየ ነው ይሄ የተለያየው ሰው የሚለያየው ዘሩ አይደለም ሰው ዘሩ ይመስለዋል የሚለያየው ከለሩ ይመስለዋል የሚለያየው ዜግነቱ ይመስለዋል የሚለያየው ጾታው ቁመቱ ይመስለዋል ሰውን ከሰው የሚለየው አቅሙ ነው ይሄንን አቅም የማሳደግ ስራ እያንዳንዱን እንደ አቅማቸው ሰጣቸው የሚለውን HCD እለዋለሁ እኔ Human Capacity Development ዋረን ባፌት አንድ ነገር ይናገራሉ የሰው ልጅ ሲወለድ አንድ ሰውነት ነው የተሰጠው ኩላሊት ሳምባ ልብ ጆሮ አይን ጥርስ መቀያየር የለውም ተሰጠ እስከ ለተሞት ድረስ ነው አንድ ልጅ አባቱ አንድ መኪና ቢገዛለትና እስከ ለተሞቱ ሌላ መኪና መግዛት አይፈቀድምም አይቻልም ቢባል ያቺን መኪና እንዴት ይጠብቃታል ዘይቷን ጎማዋን ማርሿን መስታውቷን ከለሯን እንዴት ይጠብቃታል you are given one body ሌላ አይን የለም ሌላ ጆሮ የለም መለዋወጫ የለውም so taking care of your body is physical capacity ማሳደግ የሚባለው ነው ይሄ ስፖርት መስራት ጤነኛ ምግብ መብላት እንቅልፍ መተኛት ከሱስ ራስን መጠበቅ የምንላቸው ነገሮች ሌላው intellectual capacity ማሳደግ የሰው አእምሮ ምንድነው የሚሉት ሳይኮሎጂስቶችና ሳይንቲስቶች ኒውሮፕላስቲ ይሉታል የሰው አእምሮ the elasticity of human mind የሰው አእምሮ በጨመርክበት መጠን ነው የሚሰፋው በጨመርክበት መጠን እየሰፋ ይሄዳል የመገብከውን ያክል ይሰፋል ካልመገብከው ደግሞ ኮንትራክት እያደረገ ይመጣል ለዚህ ነው አንዳንድ ሰዎች እንደ ዛፍ ያድጋሉ አንዳንድ ሰዎች ደግሞ ጉቶ ነው የሚሆኑት ስታልፍ እንቅፋት ነው የሚሆኑት አያድጉም
why the elasticity of human mind in feed የማታደርገው ከሆነ intellectual capacity ለሌለው ሰው ምንም አይሰጠውም እንደ አቅማቸው ለአንዱ 5000 አቅሙ ነው ለአንዱ 2000 አቅሙ ነው ለአንዱ 1000 አቅሙ ነው spiritual capacity whatever religion whatever faith you have to be connected with the divine ሌላው relational capacity የምንለው emotional capacity ዘመድ ማብዛት ጠላት መቀነስ as much as possible ጠላት ቀንስ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ as much as possible ጠላት ቀንስ ጠላት መቀነስ ዘመድ ማብዛት ይሄ relational ይሄ emotional intelligence የምንለው አንዱ ይሄ ነው ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ መጽሐፍ በዚህ ላይ ነው ሌላው experiential capacity የምንለው experience ማግኘት ይሄንን እንደገና አሁን EX intelligence ልክ እንደ IQ EQ ብለውታል ይሄ EXQ ይሄ ደግሞ experience ማግኘት ከአዲስ ገና ከመጣ ጀነራል ጦር ሜዳ እድሜውን የፈጀ መቶ አለቃ more experience አለው decision sensitivity ይችላል so ይሄንን experience intelligence እንለዋለን financial intelligence የምንለው በጣም እሱ በጣም important ነው ከዛም በኋላ ደግሞ moral capacity ደግሞ ማሳደግ ጥሩ ሰዎች መሆን ህሊናን ማዳመጥ ህሊና right and wrong ይነግረናል moral capacityያችን እያደገ ይሄዳል moral society moral individual እንድንሆን ያደርጋል የመጨረሻው self critical capacity ራስን የመመርመርና ቶሎ self correct ማድረግ ራስን ማስተካከል principle number 3 እኔን የጠቀመኝ principle is sense of giftedness እኔ ስጦታ የተሰጠኝ ሰው ነኝ ሁለተኛው እኔ አቅም ያለኝ አቅሜን ደግሞ የማሳድግ ሰው ነኝ ሶስተኛው እኔን የጠቀመኝ principle ይህ ገንዘብ የተሰጠው ሰው ይላል ወዲያው ሄደ ይላል sense of urgency ወይም time management ነው ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድናቸው አንደኛ አይዲያ ሁለተኛ ካፒታል ሶስተኛ የተመቻቸ ኢንቫይሮንመንት አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ አምስተኛ ፕሮፐር ማኔጅመንት ቲም ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው አይዲያ ኖሮ ስትራቴጂ ኖሮ ሊደርሺፕ ቲም ኖሮ ካፒታል ኖሮ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው ፕሮፐር ታይም ማኔጅመንት ጊዜን መጠቀም ወደዚህ ደረጃ ከመጣን በኋላ ይሄ ሰውዬ ከነገደ በኋላ በጣም የሚገርማችሁ ገንዘቡን መጀመሪያ የሰጠው ተመልሶ መጣ ይላል ሊቆጣጠር አካውንታቢሊቲ ሪስፖንሲቢሊቲ የሚባል ነገር ሊቆጣጠረው ተመልሶ መጣ እስቲ የሰራህበትን አምጣለ የሰው ልጅ ተጠያቂነትና መልስ ሰጪነት ኃላፊነት አለበት አካውንታቢሊቲ ኤንድ ሪስፖንሲቢሊቲ አንድ ሰው ከንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት አራት ነገሮች አራት አንቴናዎች አሉ አንደኛው አምላኩ ነው ለአምላኩ ለተሰጠው ህይወት ለተሰጠው እስትንፋስ ለተሰጠው ጊዜ ለተሰጠው ጤንነት ለአምላኩ ተጠያቂ ነው ሁለተኛው ለህሊናው ነው without ሰው ሳያይሽ when you're making decision every day decision እየወሰድክ ነው ልተኛ ልቆይ ላምብብ አላምብብ ልነሳ አልነሳ ልስራ አልስራ ላውራ አላውራ ይሄ ሁሉ you're making decision የሰው human decision making capacity right and wrong decision የማድረግ አቅም አለው so you are accountable number 1 to God number 2 to your own conscience number 3 to your own family ይሄ ፋሚሊውን የሚንቅ ፋሚሊውን የማያከብር
ፋሚሊውን የማያገለግል ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። የመጨረሻው አካውንታቢሊቲ ለጎረቤት ነው፣ ለሀገር ነው፣ ለህግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን አካውንታቢሊቲዎች መጣና ሰውየው እሺ ብሩን ሰጠው ምን አደረክበት? ጤናውን ሰጠው ምን አደረክበት? አይን ሰጠው ምን አደረክበት? ጆሮ ሰጠው፣ እግር ሰጠው፣ ገንዘብ ሰጠው፣ ጊዜ ሰጠው፣ ዘመድ ሰጠው፣ ሀገር ሰጠው ምን አደረክበት? ሀገርማ ተሰጥቶን ነበር ተዋቃንበት እንጂ ተዋቃንበት። ይህንን ነው መልስ የምንሰጠው። ከአካውንታቢሊቲው በኋላ መጨረሻ ላይ ሰውየው እንደዚህ ያለው 5,000 ሰጠው 5,000 አተረፍክ። አንተ ታማኝ ባሪያ በትንሽ ስለታመንክ በታላቁ ላይ እሾምሃለሁ። የመጀመሪያው ምንድን ነበረ? ገንዘብ ነበር የተሰጠው። አሁን ግን ፖዚሽን ነው የተሰጠው። The ultimate goal of human being የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ገንዘቡ፣ ሀብቱ፣ ዕውቀቱ ምን ይፈጥራል? መድረክ ይፈጥራል፣ ፖዚሽን ይፈጥራል። ከዛም በኋላ ሰው ማዳመጥ ይጀምራል። አንዳንድ ጊዜ ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። ሀብት ፖዚሽን ይሰጣል። እንደነ ቢል ጌትስ ያሉ ሰዎችን እንደ ምናምን ያሉትን ቢሊዮነሮችን ሰዎች ዓለም ሁሉ ያዳምጣል። ሲናገሩ የአፍሪካን መሪዎች ያዳምጣሉ፣ የአሜሪካን መሪዎች ያዳምጣሉ። ፖዚሽን you're going to have position at the end. position ደግሞ ምንድነው የሚሰጥህ? sphere of influence የሚባል ነገር አለ። ይሄ sphere of influence ሰዎች influenced እንዲሆኑ በዛ ፖዚሽን ላይ ይሰጣል። ሬዲዮ ላይ ኢንተርቪው ትሆናለህ፣ ቲቪ ላይ ትቀርባለህ። ሐሳብ ምንድነው? እስቲ ሐሳብ ስጥ፣ አማክር ትባላለህ። ይሄ ወደ ምን አመጣው? ወደ ፖዚሽን አመጣው። ከዛም በኋላ የመጨረሻውን ነገር ልንገራችሁና ልጨርስ። ይወርድና ይሄ ሰውዬ እንደዚህ ብሎ ዘጋ። ላለው የሌለውስ ኢትዮጵያ ላይ አንድ እንደ ድግምት የተደገመ ቃል አለ። ይሄ ቃል ምን የሚል ነው መሰራችሁ? የለም የሚል ነው። ገንዘብ የለም፣ ስራ የለም፣ ሰው የለም፣ ሰላም የለም፣ ሁኔታ የለም፣ መውጫ የለም፣ ቪዛ የለም፣ ፓስፖርት የለም፣ ምግብ የለም፣ ጤፍ የለም፣ ምን የለም። እና በጣም እኔ ከአሜሪካን መጥቼ ንግድ ፍቃድ ሳወጣ ወይም ባንክ ሲሄድ በጣም የሚገርመኝ የለም ሲልህ እስማኤል እያረገ ነው የለም የሚል የለም ይላል እየሳቀ። አለ ሲል ግን አለን ለማውጣት 4 ጊዜ ያመላልሳል። እዚህ ያላችሁ ሁላችሁ ጤና አላችሁ? ራእይ አላችሁ? ህልም አለ? ቪዥን አለ? ፊውቸር አለ? ሀገር አለ? ዘመድ አለ? እድል አለ? የተከፈተ በር አለ? ሰላም አለ? አጨብጭብ ለራስህ። አለኝ ለሚል የለኝም ካለ ግን ያለው ራሱ ይወሰድበታል። ስለዚህ እኔ የምመራበት ፕሪንሲፕል ይሄ ነው። የትም ቢሄድ የፈለገው ነገር ቢያጋጥመኝ I don't have a sense የለኝም የሚል ነገር የለኝም። አለኝ። የማልገዛው ነገር የለም፣ የማልሄድበት ነገር የለም፣ የማልደርስበት ቦታ የለም። I have a sense of አለኝ። ያንተ የኔ ነው፣ የኔ ያንተ ነው። The future is bright. አንድ ነገር ልንገራችሁ። ዛሬ ዜሮዎች ምንም የሌላችሁ ሰዎች እንደዚህ ብለው የሚያዩዋችሁ አንድ ቀን እንዲህ ብለው አጠገባችሁ ያያችኋል። ከዛም በኋላ መጨረሻችሁ እንዴት እንደሆነ እንዲህ ብለው ያያችኋል። Thank you very much. ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ$1 እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጣናን አሁኑን ይመዝገቡ።